ከላይ ያለው ስክሪኑ ላይ ያለው ቤል አንዴ ይጠብቁ። ጆኒ ዋያን This is so important for Ethiopia. We want to showcase their talent, right? We want to show and promote Ethiopia, promote Addis Ababa, promote the culture, promote our hospitalities, promote our economy. And those two songs will show the best techniques, the best talent,
ከዶክ ጋር ተያይዘው ባለሙያዎች ተደረሱልን ምናስተላልፍላቸው መልዕክት ይኖራል። እናመሰግናለን። መልካም ዕድል ይሁንላችሁ። ናይስ 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 ናይስ። ኢትዮጵያ ውስጥ ሰው የፋይቲንግ ካልቸር አልለመደም። ስለዚህ ማን ችሎታ አለው ማን ችሎታ የለውም የሚለውን ነገር ለማወቅ በጣም ይከብዳል ለብዙ ሰው። ለዛ ነው ንቃተ ህሊና ያገኘውን ሰፖርት እያገኘ ያለው። እሱ 3 ወር የሰራትን ትሬኒንግ እኛ የዛሬ 4 ዓመት 5 ዓመት ሙሉ ሳናቆም በሳምንት 7 ኤቭሪ ሲንግል ዴይ እንሰራዋለን። ያለው ጋፕ በተአምር ክሎዝ አያደርገውም። ሰው ከጠበቀው በላይ ዲስአፖይንትድ ይሆናል። ማየት የሚፈልጉትን ቡጢ ከሱ አይጠብቁም፣ አያዩትም። ወዲያውኑ ነው የሚሸነፈው። ወዲያውኑ ቾክ ይደረጋል ወይ ቆዳው ይከፈታል። ስለዚህ ስንት ዙር እንጠብቅ? መጀመሪያ ራውንድ አያልፍም። ነው ካለፈ ከመጀመሪያ ራውንድ ካለፈ እኔ ራሴን ባሸንፍ ራሱ እንደተሸነፍኩ ነው የምቆጥረው። ለኔ ምን ቻሌንጅ ተሰጠኛል? እንደዛ ከመጀመሪያው ራውንድ ካለፈ 10,000 ብር እቀጣለሁ። ቃል ገብታችሁ? አሁን የ100,000 ብር ቻሌንጅ አዘጋጅቻለሁ። ኢትዮጵያ ውስጥ ያለ ወንድ በሰብሚሽን ግራፕሊንግ መጥቶ ካሸነፈኝ 100,000 ብር። እስካሁን ድረስ ከ90 ሰው በላይ ተሳትፏል። የናይት ክለብ ባውንሰሮች፣ ግባብዳ 110 ኪሎ ግራም የሆኑ ሰዎች፣ የተለያየ ማርሻል አርት የመጡ ሰዎች ሞክሯል። ማንም ሰው ኢትዮጵያ ውስጥ በራሱ ስፖርት ይሄን ፕሮሞት አድርጎ የሚያውቅ ሰው የለም። እኔ የታወቅኩት ወይ ደግሞ ያገኘሁትን እውቅና ያገኘሁት በማውራት ሳይሆን በአክሽን በማሳየት ነው። ንቃተ ህሊና እስቲ ማን ነው ፋይት ሲያደርግ አይቶት የሚያውቀው? እቃ ሲሸከም ሞተር ሲሸከም እንደ አህያ ሲጋለብ ነው ሰው የሚያየው። እኛ ግን በተግባር ውጭ ሀገር ሄደን ወርቅ አምጥተናል። እስቲ በተግባር የሚያወራ ሰውና በኮንፊደንስ ብቻ ዲሉዥናል በሆነ መንገድ ችሎታ አለኝ የሚል ሰው ልዩነቱን ለመላው ኢትዮጵያዊ እናስተምራለን። ከዛ በኋላ ችሎታ ያላቸው ሰዎች ወደ መድረክ መምጣት ይጀምራሉ። ንቃተ ህሊና ግን መሰባት አለበት ያ ነገር እውን እንዲሆን። እኔም ሰውዬው ሁኜ መጥቻለሁ። እንግዲህ ግን ቅጽበታዊ ነገሮች አይታወቁም። የትኛውም ነገር ላይ ቅጽበታዊ ነገሮችና እድሎች አይታወቁምና እነዛን ነገሮች እንዴት ፌስ ታደርጋቸዋለህ? በፕሪፓሬሽን ልምምድ። እኔ አብን ለዚህ ሰዓት በጣም ብዙ ጊዜ ስጠብቅ የቆየሁት ሞመንት ነው። ትክክለኛ ችሎታዬን ያለ ምንም አይነት ክስ ይኖርብኛል አይኖርብኝም፣ ሰውየው ይጎዳል አይጎዳም የሚል ፍርሃት ሳይኖርብኝ 100% ችሎታዬንና ስፖርቱ በሚፈቅደው ያህል ማሳየት የምችለውን ወይ የሚፈቀድልኝን ጭካኔ ለማሳየት ዝግጁ ነኝ እና እሱን አሸነፈኝ። እሱን ከማሸነፍ በመርፌ ቀዳዳ ግመል ቢገባ ይቀላል። ስለዚህ መልእክት አስተላልፍ። ንቃተ ህሊና ከዚህ በፊት አስተላልፌልሃለሁ። አሁንም ይኸው ሲይዝህ ታፕ አርግ። እድሜ ልክህን አካል ጉዳተኛ ነው ማረግህ። እኔ በጥንካሬ አይደለም እዚህ ተማመኝ የመጣሁት። I have the best technique in ኢትዮጵያ። ቴክኒክ ሲኖር ደግሞ መገጣጠሚያዎችን በሙላ የመስበር አቅም በጣም ይቀላል። የጥንካሬ የሚያስፈልገው ነገር አይደለም። I'm still strong ግን የኔ ቴክኒክ አንተን አካል ጉዳተኛ ያደርጋል። ከዚህ በኋላ የፋይት ካሪየር እንዲኖር ከፈለክ ወይ ደግሞ ምንም አይነት ስፖርት መስራት የምትፈልግ ከሆነ ቶሎ እጅ ስጥ እና ለራስህ ለነገ ኑር። ከዛ ውጭ ምንም የለው። ምን ያህል ቆይታል በዚህ ስፖርት? ምን ያህል ጊዜ ቆይታል? 3 እስከ 4 ዓመት ይሆነኛል በአሁን ሰዓት። ግን በዛች 3 እስከ 4 ዓመት ውስጥ ቢያንስ ወደ 8 ዓመት 10 ዓመት ኤክስፒሪየንስ አካብቻለሁ። በቀን 8 ሰዓት ነው የምሰራው ኤቭሪ ሲንግል ዴይ። በተለይ የጀመርኩ ሰዓት first 2-3 years በቃ ህይወቴ በሙላ ነው። እድሉ ነበረኝ ሌላ ነገር ስለ ብዙ ነገር ሳልጨነቅ ፉል ታይም ሆኜ ነገር ለመስራት እና የድካሜን ውጤት አሁን እያየሁት ነው።